አሁንማ ቴሌግራም አለፈበት እዚሁ ባካራስቱ ምን ካልጀነ ባለፈው አንቺ ከስኮል በላስ አጭር መሆናችን እኮ ነው የሚያስፈልገው ነው። አረ ማማቲ 00 ነው ደግሞ ጠብ ካላረግን እኛ ምንም ኑሩ ይለን አውስም ነው ቁጥር አጭራት እንደውም ለኛ ጋር ማሽራው ነው ዝም ብለሽ ታዋቂ ሰው ከሌለው ከጀርባኛ እንተካበት ማማቲ ከኋላ ያለው በግንባሬ ልክ ነው እንመቻቻ ዘናውም ጨላውም እኛ ጋር ነው እያልሽ ነው እኮ የኔ እናት ወደዛ አትበይ ነይ ዝም ብለሽ ነው ስልክ እንጂ ኩላሊት አልተባልሽ ነው እንጂ ማማ አባ በእናትህ አባ ለልጄ ወተት ግዛልኝ በእናትህ ይኸው ቁርሱን ከበላ አንድ አራት ቀን ሞላው በእናትህ ለልጄ ወተት ግዛልን ተው አባ እያየነ አንተ ይሄ ግን እንደሚያክል ሰው ይበልቱ ነበር አውሪድ በእናትህ ይጥቁ ይሄው እናቴ ላክሽኝ ጋር እሺ ግን መልሴስ የምን መልስ እንዴ ስንት ብር ነው የሰጠው 500 እቃው ስንት ነው እቃውማ ጨምሯል 530 ሆኗል ብላይ 600 ሰጠዋትና ኦኬ 70 ብር መልሳልኛለች ይሄው እናቴ እኮ ግን እኮ የታክሲ 40 ብር አውጥቻለሁ የታክሲ 40 ብር ካወጣ ለእቃው ደግሞ 30 ብር ከጨመርክ አንድ ላይ 70 ብር ማለት ነው ይሄ እሺ አመሰግናለሁ ሰላም አንተ አትፋት እንዴ ሰላም መምህር እንዴት ናችሁ? የሰለሞን ከተማ እናትና አባት እኔ ወላጅ አባቱ እሷ እናቷ ነች። እናንተን ቦን አይ አይደለም ልጅ አይደለም ነበር ምለው ወይ ኩራታችሁ እኔ ምለው አንድ ሌሊት ነው አይደል አንድ ምሽት ባይተኛስ ባይረገዝ ቆይ እንግዲህ አንተ በሰዓት ወጣት ነው መቼስ እሱን ስትወልድ አይደል ፊልድ አትወጣም ስማርት ነው እንግዲህ ወጣትነት እንግዲህ አይል ነው አዎ ግን አትቆጣጠር ተው ዶክተር አዘልም አንድ ምሽት አትሳሳት ስተቱ ምን ነው ታውቃለህ ሶል ወደዚህ ምድር መምጣቱ እንዴ ሶል የሚያክል ሸክም አምጣችሁ ግን እኔ ምንሽ ሴት ነሽ አይደል ሴት ልጅ ብልህ ነች እና ተው ከቴታው እባክህ ካኝ ዛሬ ይለፈኝ አትዩ ማለት ወጣትነታችንን ማለቆ ወጣትነትም አይደል 9 ወር አርግዘሽ እንጉዳይ ወለድሽ ምን ነው አይባልም እንደዚህ ምን ነው አይባልም ነው የሚባለው ይኸውላችሁ ላለፉት 10 ወራት ካስተማር ነው በኋላ ያመጣው ውጤት ወደ ቀጣይ ክፍል ስለማያዘዋውረው ሜቢ ሙቀቱ ይሆናል በጋ አይመችም አይደል ወበቃ አለ እሱ ይሆናል ትምህርት እንዳይገባ ያደርገው ብለን ክረምት ጨምረን አስተምረናል እንዲያልፍ ብለን የእናንተ ልጅ እንግዲህ ያመጣው ውጤት ይሄ ነው ምንም የለውም እኮ ምንም የለውም ይሄንን ያመጣው ክረምትም አስተምረ ነው ወቅትም አይገድበው ድድብና ነው ያለው ልጃችሁ ምን ነው መምህር ቢሳሳ አንተ አታስተምረውም አንተ የተቀመጥከው ለማስተማር አይደል እንዴ አልችልም ሰው ይችላል ጦብን ምን አድርጌ ላስረዳው ምን ማለት ነው ጨረስኩ ለኔና ላንተ እንዴት ጥሩ መሰለ እንዴት ከምን አኳይ ከሌሎች ቲሸርቶች የሚለይበት መንገድ አለው ዜናውን አሳየው ሳይታጠብ እስከ 1 ወር የሚቆይ አዲስ ቲሸርት ለገበያ ያቀረበ ሳይታጠብ አይቆሽሽም ነው ወይስ እንደ መኪና በእንትን ተራቀ መንገድ አትሸትም አብራት ሸትም አረ እንዴት አንድ ወር 1 ወር ነው የሚቆየው እንዴት ለኔና ላንተ እንግዲህ አሜሪካ የልብስ ኩባንያ ነው ይሄን ያለ ምንም ጥበት እስከ 1 ወር ድረስ መጥፎ ጠረን ሳይዝ በየቀኑ መለበስ የሚችል አዲስ ቲሸርት ለገበያ ማቅረቡን ያሳወቀውና እንኳን ደስ አለ ቢኒ ወይ እንኳን አብሮ ደስ አለን በጣም ደስ የሚል ነው ድርጅቱ 1 ወር ካረገ እኔ እናንተ ደግሞ ሁለት ወር አንለብሰው አረ እኔን ራሱ እኮ 20 ምናምን ቀን ነው ለብሰው ብሏል ዋናውን ራሱ ግን የሚገርም ነው ምን አይነት ቴክኖሎጂ ነው ሻውን ይሄ ግን እኮ ልብሱ ነው እንጂ እንትን የማይለው የሰውነት ጠረን በነገራችን ላይ ኩባንያው ለዚህ ፈጠራው መዳብ ብር ዚንክ ወርቅና የሳተ ጎመራ አመድን ጨምሮ 7 ልዩ ንጥረ ነገሮችን በጨርቁ ክር ውስጥ ማካተቱን ገልጿል እኔ ሳተ ጎመራ እየለበስኩ ታዲያ እንዴት ነው የሚቆሽሽው እንዴ እኔ አሁን ነው አይደለም እንዴ አንዳንድ ነገሮች ግን ያስቃሉ ስለዚህ እነዚህ ንጥረ ነገሮች ከባክቴሪያን ከርጥበትን የመምጠጥ ልብሱንም ምን ጊዜ የሚዘቱን ጠብቆ እንዲቆይ ስለሚያደርግ ነው 1 ወር ሳይታጠብ የሚለበስ ቲሸርት ኩባንያው ይፋ ያደረገው እንኳን ደስ አለን እንኳን አብሮ ደስ አላችሁ ቢኒ አይደለም ገርሞኝ ነው እንጂ አሰብኩት እኮ በቃ ይሄንን ለብሼ ነገም ይሄንን ለብሼ ምናምን
ላይ ተነክሰው ግን እንትን ቢኖረው አሪፍ ነው ደግሞ ቀለም አብረው ቢልኩልን ብንቀባው የቀያየራችሁ እንዲመስል ቀለም አብሮ ቢልኩልን። ስለዚህ እኛ ሽቶ አያስፈልገንም። እሳተ ገሞራችንን ለብሰን የምንንቀሳቀስ ሰው እንደዚሁ ሰው እንደዚህ እያለን ነው የምንሄደው እኛ። ያ እሳተ ገሞራ ተው እንደዛ ብለው ከሸጡልን በኋላ ብንሸትስ እንዲህ ብለውን ብንሸትስ አሁን ይሄ ሁሉ ነገር ከተለበሰ ምኑን ሸተተው እንዴ? ሊሆን አይችልም። አዘዋል ብብትን አቃጥሎ እሳተ ገሞራው ከባድ እኮ ነው እንዴ። እሱ ልብስ ጠብቁልኝ። በተቀመጥኩበት ነው የሆነ የኔ ቢጤ መጣ እጁን ዘረጋልኝ። እኔም ዘረጋውለት ኬፍ አለኝና 20 ብር ሰጥቶኝ ነው ሄዶ። ከኔ ቢጤ የቀፈልኩ ሰው ነኝ እኔ በዚህ ሰዓት። ያሳዝናል። ትላንትና ራሱ በጣም ረቦኝ አንጀቴ ተጣብቆ የሆነ ሳል እንደምንም የሆነ ምግብ አገኘሁኝና አንድ ነው ጠቅልዬ ስጎርስ ጨጓሬ ብሎ እየጠበቀ ነበር። ምግቡ ገና ጨጓሬን ሲያው ተመልሶ ወጣ ፈርቶት ማለት ነው። እኔ እንጀራው እንዴት እንደሚጠቀለል ጠፍቶብኛል በዚህ ሰዓት በጣም ብዙ ጊዜ ስለሆነኝ ከበል እንደከሰው ራሱ ያወቅኩትኝ ትላንትና ልሻን የሆነ ቦታ ቆሜ ዚፔን ከፍቼ ስጋባ አጣሁት። ደንግጬ ስፈልገው አንዱን ፍሬ አገኘው። ፍሬን ተከትዬ ሲሄድ ነው እዚህ ካፌ ስራ አግኝቼው የሸነው ተራሱ የሆነን ሰውዬ ራሱ አክብሬ ሰላም ልላቸው ስል ማልጣቴን ያወጣውባቸው መስሏቸው እኮ ሊቀጠቅጡኝ ሁላ ነበር። እኔ መታወቂያ ላይ ካሉ ፎቶ ጋር እኮ በዚህ ሰዓት የምንመሳሰለው በጾታ ብቻ እኮ ነው። ታው ይሄን ያህል እንኳን አታማል አልደረሰበት። እኔ ውሃ ሲጠማኝ እኮ እምባዬን ነው አልቅሼ እያልኩ መጠጠው። ራሴን ለማጥፋት ሁሉ ያላረኩት ነገር እኮ የለም እኮ። ልሰምጦ ዘልዬ በገባ ተንሳፈፉ። በረኪና በጠጣ ተስማማኝ። ራሴን ልሰቅ ጫካ በገባ ሆዴና ሞኝ አርቼ ነው የተመለስኩ። ለሊት ራሱን የሆዴ ጩኸት በቃ አውሬ እየመሰለኝ እነሳለሁ። በቃ ያጓራል ነው ያጓራል። የሆድ ቋንቋ የሆድ ጩኸት ቋንቋ የሚችል ሰው ጋር ራሱ ሄጄ ሳሰማ ጨጓራህን ኩበትህን ነው መበላል እያለ እየዛተብን አለኝ። ጨጓሬ እኮ የሚዝትብኝ ሰው እኮ ነኝ እኔ እኮ። እስቲ ሁሉን ተውና ፈገግ ለማለት ወይ ፈገግ። እኔ በዚህ ሰዓት መጣ እኔ ብትኮረኩረኝ ራስህን የምትስቀው እሺ። ቆይ ለመሆኑ ስንት ብር ነው የፈለግኩት? እኔ 2000 ብር ነው የፈለግኩትኝ። የለኝም። ችግር የለውም። ለኔ ጠለቀችው ሳይጠልቅ አትቀርም ትወጣለች። ያኔ ስትወጣ ግን ማለት ነው ስትወጣ ምን በቃ ሞቃት እችና አራዳ ልጅ አራዳን ተቀያየረ ቦታ ተቀያየረ። አራዳና ፋራ ነገር ወንድሜ ማንን ኮካን ቢቱ አፋን ኬሳ መጣጭፍታ የኔና አፋን ኬሳ ኮካ መጣጣ ሲና መጣጡ መጣጣማቲ ቦክሰኛ ማ እስቲያውን ቦክስ ይረት ያከነቲ ማን እንደሚያስመጥጥ ይነርጊና ወንድሜ እኛችን ምን ጃራዳ ልጆች ጎልዷን ብቻ ምን ጎልዷን ብቻ ነው ኮካዋን ብቻ ጀዲ ማለ ወንድሜ ኧረ ተው እስቲ በርገሩን ብሉ። መጀመሪያ ፊት ለፊታችሁ ያለው ኬክ ነው በርገር ነው። እዚህ ማዶ አንድ ሜንጫ እዛ ማዶ አንድ ሜንጫ ጨምሮ ይስጥሽ ጥሩ መቀመጫ ምን ህዝቡን የሚያሸብር ሰውን የሚያንጫጫ ሆያ ሆዬ ነው የምንለው ሆያ ሆዬ ነው የምንለው የማሙዬ ፕሪቲ ቤቢ እሱ ጠብቅሽ ከሹገር አባቢ ስልክሽንም ግጭኝ ሆዴን አካባቢ ኦ ማይ ጋድ ዋው ሆያ ሆዬ ነው የምንለው የቡሄው ድምቀት ጆንዬ አለለት የቡሄው ራጋ ጆንዬ ተረጋጋ ሆያ ሆዬ ያኔ ማሙዬ የሴት ዘመናዊ ባክባኳንም እንጂ ፊቸሯን አታይ እኛ ብቻ ቀረን መሃል መንገድ ላይ ምን ይባላል በህይወት መንገድ ላይ ነፍሴ መንገድ ስታ ቀን ራፕተር ነኝ ማታ ማታ ራስታ አመዷንም ግጭኝ ሳልልሽ አረ በቲስታ ከምትለኝማ እንደው የደንቧን መቼም ቦዬ የሚቀር ነገር አይደለም። ጆሮህን ምንድነው አልኩ ወራንቺኝና ሌድና ዝናናባታ እንሻመሰግናለሽ። አባቴ ወይ ምን እንዳማረኝ ታውቃለህ? ደግሞ ምን አማረሽ? በቃ እንደዚህ ተኝቼ ስነቃ ራሴን ኩሪፍቱ አርባ ምንጭ ማግኘት ወይም ደግሞ ዛንዚባር ወይም ደግሞ ዱባይም ደስ ይላል። ዱባይ ምናምን ሙቀት አይሆንብሽ? በቃ ሲሼልስ እናርጓ። ሲሼልስ አማሬ። እሺ A few moments later ሄሎ ዶክተር፣ አንዱ ፍሬ ለአንድ ቀን ነው አይደል የሚያስተኛት? በቃ ወራት ነቃም ማለት ነው። እሺ እኔ ግርም የሚለኝ ጋይስ አሁን እኮ ምንም አይነት ሲሪየስ ቪዲዮ አስተማሪ ቪዲዮ በቃ ኮሜንት የምትፈልጉትን ነገር ምናልባት ያልተገለጸ ነገር ካለ ብላችሁ ኮሜንት ስትከፍቱ ሌላ ታሪክ ነው ያለው። የገባችሁበትን ነገር የሚያስረሳ ኮሜንት ነው ያለው። ለማንኛውም እስቲ ይሄንን ቪዲዮ አሳይቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ።
አንድ ኳስ አንድ ኳስ ይሄን ደግሞ ይት አይነ ስውር ነኝ ምን ይሄ ምን አይነት ድምጽ ነው የምታወጪው? ሲጀመር ምን እንደምትሾካሸኩት ሲጀመር ሚስቴ የት ነው ስትለኝ፣ ኧረ ተውኝ። ኤአይ ነው ልሂድ እንደ አንድ ስንት ነው? ባለፈው ለማትሪክ ፈተና ከተቀመጡ ሴት ተማሪዎች መካከል የተወሰኑት እዛው ፈተናው ጣቢያ ላይ ወለዱ የሚል ዜና ሰምቼ በጣም ገረመኝ። ተማሪዎች ሲያጠኑ ሳይሆን ሲጠናኑ ነበር የከረሙት ማለት ነው። በእኛ ዘመን እንዲህ አይነት ነገር አልነበረም። እኔ ከዩኒቨርሲቲ ስወጣ ድግሬንና ድንግልናዬን ይዤ ነው የወጣሁት። የሃይስኩል ተማሪ እያለን ትምህርት ቤታችን ከከተማው ብዙ ኪሎ ሜትሮች ይርቃል። አሁን ሳስበው የርቀት ትምህርት የሚባለውን መስፈርት የሚያሟላው የኛ ትምህርት ቤት ይመስለኛል። በጊዜው ተማሪው እድለኛ ከሆነ የሚወዳትን የክፍል ልጅ ከጎኑ አድርጎ የደብተር ኮረጆዋን ከራሱ ኮረጆ ጋር ደርቦ ተሸክሞላት እያጫወታት ከኮንጎ ጫማዋ ላይ አቧራውን በቅጠል እያራገፈላት እያሽኮረመማት ረጅሙን መንገድ ይዘልቋል። በዚህ ምክንያት መንገዱ ፍቅር አስጨርስ ተብሎ ይጠራ ነበር። በጊዜው የነበሩ ፍቅረኞች አብረው በመተኛት ሳይሆን አብረው በመራመድ ነበር የሚጨርሱት ማለት ነው። እኔ እንዲህ አይነት እድል አልገጠመኝም። ከቤት የተነስቼ ከማዳበሪያ ገበር ላስቲክ የተሰራ ኮረጆን አዝዬ ለብቻዬ መንገዱን ጀልጠዋለሁ። በላስቲክ ኮረጆ ውስጥ ቢያንስ 10 ደብተር፣ 5 መጽሐፍና ለሰልፍ ዲፌንስ የሚሆን የወፍጮ ልጅ የሚያክል ድንጋይ ይኖራል እና መንገዱ ለኔ ፍቅር አስጨርስ ሳይሆን ትዕግስት አስጨርስ ነበር ማለት ይቻላል። የዛሬ ልጆች መብታቸው ከአዋቂዎች ይበልጣል። ለምሳሌ ጨበሬ ወላጆች ልጆቻቸውን የውበት ሳሎን ውስጥ ወስደው ሲያስተካክሏቸው ሳይ ይደንቀኛል። ዛሬ የ8ኛ ክፍል ሴት ተማሪዎች ጸጉራቸውን ይተኮሳሉ፣ ቅንድብ በሂና ይሰራሉ። በእኛ ጊዜ ወላጆች ሴት ልጆቻቸው በሕዝብ ፊት አስቀያሚ ሆነው እንዲታዩላቸው የማያደርጉት ነገር አልነበረም። እናቶች የሴት ልጆቻቸውን ጸጉር እንደ አንቴና ከየማዕዘኑ ስበው ጫፉን እንደ ክርኳስ አድቦልቡለው በብር ላስቲክ ሸብ ያደርጉላቸዋል። በአጭሩ ሳይሸጥ ያደረ አናናስ አስመስለው ይለቋቸዋል። ሸም ይዞን ነው እንጂ ሁላችንም ሆያ ሆያ የሚያስጨፍር ላይፍ ውስጥ ነን። እኔ በአሁኑ ሰዓት ማለት ነው ምን አይነት ሰው ያስቃል ብትሉኝ በህግ አምላክ የሚል ሰው በህግ አምላክ ለወንዶች ነው የሴት ልብስ ማከራየት ጀምሬያለሁ። ከቤት መውጣት ፈልጋችሁ የሴት ልብስ ማግኘት ከተቸገራችሁ ማሳያ 3000 ብርና መታወቂያ ፎቶኮፒ ያስፈልጋል። ምክንያቱም በዛው ብትታፈስ የማን ያለው ከሰርኩ ማለት አይደለም። ጡት ማሳያም ቀሚስም አለ፣ ዊግም አለ። እኔ እንኳን ዊግ አያስፈልገኝም። በደህና ጊዜ ጸጉሬን አሳድጋለሁ። ወደ ኋላ ማስያዝ ብቻ። አልፎ አልፎ ከጓደኞቼ ጋር ክለብ እወጣለሁ።
እና ታታሪ ጨፋሪዎች እንደምታውቁት አዲስ አበባ ውስጥ አሪፍ ክለቦች በቅርብ ርቀት የተከማቹ ናቸው። እና አንድ ቤት ትገቡና በቅጽል ስሙ ማፊ የተባለ ዘፋኝ ዋና ስሙ ማንደፍሮ ነው ሲዘፍን ትሰማላችሁ። ከዛ እስቲ ሌላ ቦታ እንለውጥ ትሉና ሂሳብ ከፍላችሁ ቀጣዩ ቤት ትሄዳላችሁ። ማንደፍሮ የተባለው ዘፋኝ በጓሮ በኩል ወጥቶ ቀድሟችሁ አዲሱ ቤት ደግሞ ሲዘፍን ትሰሙታላችሁ። አንድ ምሽት ከጓደኛዬ ጋር ወደ አንድ ክለብ ጎራል። የሆነ በሰፊ ሱሪ ውስጥ የተጠለለ ቀጭን ዘፋኝ በባልዲ ላይ የተተከለ ችግኝ የሚመስል እናት ያረገመኝ አባት አረገመኝ ብቻዬን መኝታ ምነው ደጋገመኝ እያለ ይዘፍናል። እናትና አባቱ ካረገሙት እንዴት እንዲህ ያለ ድምፅ ሊሸከም ቻለ? ወይ ሳያውቀው ራቅ ያለ ዘመድ ረግሞታል። ለነገሩ የተረገምነው እኛ ነን። ይህን የመሰለ ያልተፈቀደ ሰልፍ መበተን የሚችል ድምፅ ከፍለን እንድንሰማ የተፈረደብን። ዋናው ዘፈን የይርዳው ጤናው መሆኑ ትዝ አለኝ። ይርዳው ጤናው ይህን ሳይ እንኳን በደህናው ጊዜ ከሀገር ወጣ። እኔ በመጨፈር እደሰታለሁ፣ ጓደኛዬ ደግሞ በመተቸት ይደሰታል። ጨፍሬ ወደ ጠረጴዛችን ስመለስ በትችት ያብጠለጥለኛል። ስማ፣ የጅማ ኦሮሞ ጭፈራ ሲጨፈር አንገትና ትከሻ ብቻ ነው የሚንቀሳቀሰው፣ ያንተ እግር አያርፍም። በትርፍ ጊዜ ልብስ ትሰፋለህ። ትንሽ ቆይቶ ኧረ በእናትህ አሁን የጨፈርከው ጉራጌኛ መሆኑ ነው? ስትፈናጠር እኮ ጉንዳን የበላው ገበሬ ነው ትመስለው። ጉራጌ ክልል ካልሆንኩ የሚለው ባህሉን እንዲህ ካለ ብክለት ለመጠበቅ መሆን አለበት።